ሰላም ሰላም ውድ የቆንጂት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ ብዝት ይበልላችሁ። እንዴት ናችሁልኝ? ሁሉ ሰላም እግዚአብሔር ይመስገን። ኒካ ሁሉ ሰላም ሁሉ መልካም ነው እግዚአብሔር ይመስገን። እንግዲህ ዛሬም በድጋሚ ተገናኝተናል እንደ እግዚአብሔር ፍቃድ ማለት ነው። እንግዲህ እዚህ ጋር ውሃ አዘጋጅቻለሁ። ለምንድን ነው ያዘጋጀሁት ሳታዩ ኮሜንት ላይ ግምታችን እና ውዶችዬ በመጀመሪያ እጅግ ከልብ አመሰግናለሁ። እየተጠቀማችሁበት እያመሰገናችሁኝ ስላለ እጅግ በጣም ደስ ብሎኛል ማለት ነው። ስትጠቀሙበትና ተጠቃሚ ስትሆኑ በጣም ደስ ይላል። ስለዚህ ዛሬም ደግሞ የማሳያችሁ ለፀጉራችን ጥንካሬ ፀጉራችን ከረሩም ያማረ የአመዳም ከረር የሚሆንበት ጊዜ ላይ እና ለቆዳችንም ጤና ለቆዳችን ጽዳት የሚጠቅመን በጣም ምርጥ የሆነ ዓለም ሁሉ የመሰከረለት ዶክተሮች የመሰከሩለት የማሳያችሁና የምናዘጋጅ ይሆናል። እስከ መጨረሻ ድረስ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም እጅግ ከልብ እያመሰገንኩኝ ወደ አሰራሩ እንገባለን። እጅግ ቀላል ነው፣ በቤታችን ውስጥ የሚገኝ ነው ማለት ነው። እዚህ ጋር ቁርንፉድ ከ2 ማንኪያ በላይ የሚሆን አዘጋጅቻለሁ ማለት ነው። እዚች ጋር ጠጠር ነገር አለችው አይታይታ አድርጉት ማለት ነው። እንግዲህ የታሸገም ቢሆን አንዳንድ ነገሮች ከውስጡ አይጠፋም ማለት ነው። የታሸገ ነው ግን እንዳያችሁት የሆነች ጠጠር ነገር ነበረው አይታይት አድርጌዋለሁ። እንግዲህ ይሄ ከ2 ማንኪያ በላይ የበለጠ ቁርንፉድ ነው። እሱን እንጨምራለን ማለት ነው። ይሄንን ጨምረ ነው ካንተከተክነው በኋላ በመቀጠል ይሄንን ነው በስተመጨረሻ የምንጨምረው ማለት ነው። ይሄ ማለት ኑስ ከፌ ነው ወይም ቡና ወይም ኑስ ከፌ ትጠቀማላችሁ ማለት ነው። እንግዲህ ይሄንን ሁል ጊዜ ማታ ማታ ወይም ደግሞ ልክ ከሻወር ስንወጣ ፀጉራችንን ታጥበን በንጹህ ፀጉር ላይ ያንን ድፍት አድርገን ማሳጅ እናደርገውና ከዛ ለ15 ደቂቃ ካሰር ነው በሻሽ ያንኑ መለቃለቅ እንችላለን። ካልሆነም ደግሞ ጠዋት ላይ ወይም ማታ በመርጫ በደንብ አድርገን ፀጉራችንን አርሰን ቆዳውን በደንብ ማሳጅ ካደረግን ፀጉራችን የሚያድገው ራሱ ቆንጆ ከረርና ጤነኛ ፀጉር ነው የሚያድግልን ማለት ነው። ስለዚህ ውዶችዬ በዚህ አይነት መልኩ መጠቀም እንችላለን። ለምን እየተንተከተከ አናወራም ብዬ ነው የለኮስኩበት ማለት ነው። ይሄ ተንተክትኮ ቢያንስ ከ30 ደቂቃ በላይ እንዲንተከተክ ትተውታላችሁ ማለት ነው። ተንተክትኮ ልክ እሱ ቀይ ሲሆንና በደንብ ሲበስል ስታዩት አሳያችኋለሁ። እሱን እንደዛ ሲሆን ቡናችንን እንጨምራለን። ከዛን ከቀዘቀዘ በኋላ አጥልለን በእቃ እያስቀመጥን ሁልጊዜ ማታ ብታረጉት የተመረጠ ነው። ጠዋት ላይ ትለቃለቁታላችሁ። ካልሆነም ደግሞ በእቃ አስቀምጣችሁ ፍሪጅ በየ3 ቀኑ ብትጠቀሙበት ማለት ነው። በጣም ነው ለውጥን የምታገኙት። ሽበትን ይከላከልላችኋል። ጥቁር እየሆነ ይበቅልላችኋል። ያው ሽበት ተፈጥሮ ነው፣ የእግዚአብሔር ጸጋ ነው። ሽበት ያለው ሰው ራሱ እድለኛ ነው። ግን የለም እየጠቆረ ይሄዳል እንጂ ከውስጥ የሚበቅለውን አይደለም የሚያጠፋላችሁ። የበቀለውን ከረሩን ይቀይርላችኋል። ልክ ቀለም ገዝተን እንደምንጠቀመው ይሄንንም ከረሩን እያሳመረልን ይሄዳል ነው እንጂ ሙሉ ለሙሉ የእግዚአብሔርን ስራ ያጠፋል አይደለም። ልክ እንደ ቀለም ትይዙታላችሁ እና ቆዳችሁ ጽድት ይላል። ቆዳችሁ ከጸዳ ጭቃ ቅባት ምናልባት ቀብታችሁት ቆዳችሁ ቀዳዳው ድፍን ከሆነ ይሄ ቀዳዳው እንዲጸዳ ያደርጋል ማለት ነው። ስለዚህ ይሄንን አብረን የምንሰራው ይሆናል። እጅግ ቀላል ነው። ምሳ እየሰራችሁ የምትሰሩት ነገር ነውና አሁን ይሄ ይንተክተክ አሳያችኋለሁ። የትም እንዳትሄዱ ውዶችዬ። አያችሁ ውዶችዬ ገና የተንተከተከ ነው። በደንብ ይንተክተክ። እሺ ውዶችዬ እንዳያችሁት አሁን ላይ ጥቁር ብሎ ተንተክትኮ ጨርሷል ማለት ነው። ከዛ ምን እንጀምራለን? እንዳልኳችሁ ቅድም ላይ ያዘጋጀነውን ቡናው በትልቁ ማንኪያ 1 የሚሆን ነው። በትልቁ ማንኪያ ማለት ነው። ከዛን ይሄንን ምን እናደርጋለን? እሳቱን አጥፍተን እንተዋለን ማለት ነው። እሳቱን አጥፍተን እስኪ ቀዘቅዝ ድረስ በዚህ አይነት መልኩ እናስቀምጠዋለን። ቁርንፉዱም ቡናውም ይብላላና የራሱ ቆይታ ሲያደርግ ምንም አይነት እንትን አይኖረውም።
ቁርንፉዱ ላይ ማለት ነው። በቃ ጨርሶ ሁለቱ አንድ ላይ ይብላላሉ። ምንም ጥቅም አይኖረውም እንጨቱ ማለት ነው። ስለዚህ እስኪ ቀዘቅዝ እናስቀምጠዋለን። እጅግ በጣም ትወዱታላችሁ። በጣም አሪፍ ነው። እንግዲህ ቀዝቅዞ አሳያችኋለሁ። አሁን ከድኜ አስቀምጠዋለሁ እስኪ ቀዘቅዝ ድረስ ማለት ነው። እሺ ውዶችዬ ይኸውላችሁ በደንብ ቀዝቅዟል ማለት ነው። አያችሁት? በደንብ ቀዝቅዟል። እናጣለዋለን። ማጥለያው እንደዚህ ላቆም ይሻላል። እንግዲህ የቡናና የቁርንፉድን ጥቅም ጎግል ላይ ሰርች አድርጋችሁ ራሱ ማወቅ ትችላላችሁ። እጅግ በጣም በጣም ለፀጉራችን አስፈላጊ ከሚባለው አንዱና ዋነኛው ነው ማለት ነው። ቡናም ሆነ ቁርንፉድ እጅግ በጣም አሪፍ ነው ለፀጉራችን። እዚህ የምንጠቀመው እቃ ውስጥ እንጨምራለን። እንደዚህ አድርጋችሁ ፀጉራችሁን ከታች እስከ ላይ ድረስ በደንብ አድርጋችሁ አርሳችሁ መጠቀም ትችላላችሁ። እና ደግሞ በመርጫ እናደርገዋለን። በዚህ አይነትም ማድረግ ትችላላችሁ። እዚህ እናደርገውና እንጠቀማለን። ይሄውላችሁ ውዶችዬ በዚህ አይነት ሁኔታ ጨርሻዋለሁ ማለት ነው። ለብዙ ጊዜ መጠቀም ትችላላችሁ። እንደነገርኳችሁ ደግሞ ሁል ጊዜ ማታ ማታ መጠቀም ትችላላችሁ። በየሶስት ቀኑ መጠቀም ትችላላችሁ። ፈጣን ለውጥ ማየት ከፈለጋችሁ ሁል ጊዜ ብትጠቀሙት እጅግ ተመራጭ ነው ማለት ነው። እንግዲህ የቡናና የቁርንፉድን ጥቅም የማታውቁ አላችሁ ብዬ አላስብም ማለት ነው። እንግዲህ ጉግል ላይም ሰርች አድርጋችሁ ማወቅ ትችላላችሁ። እጅግ በጣም በጣም አሪፍ ነው። በተለይ ለፈጣን እድገት ፀጉራችን ፈጣን እድገት እንዲኖረው ይረዳናል። ይሄ ለፀጉራችን ሳይሆን ለቆዳችን ነው። ከስር ለሚበቅሉ ለአዳዲስ ፀጉር በጣም ቶሎ እንዲያድጉ ከሚረዳን አንዱ ዋነኛ ግብዓት ቡናና ቁርንፉድ ነው። ስለዚህ ቁርንፉዱንም ለብቻ መጠቀም ትችላላችሁ። ከፈለጋችሁ ደግሞ በዚህ አይነት መልኩ መጠቀም ትችላላችሁ ማለት ነው። እንግዲህ ፍሪጅም ብታስቀምጡት የተመረጠ ነው። ውጭ ላይም ብታስቀምጡት በአሁን ላይ ያው አየሩ ደስ የሚል አየርና ቀዝቃዛ አየር ነው ያለው ማለት ነው። በዚህ አይነት መልኩ ተጠቀሙ ትላችኋለሁ። ውድ የተከበራችሁ ቤተሰቦቼ እና ቆንጆ ፀጉር እንዲበቅልላችሁ ይረዳችኋል። ሞክሩትና ደግሞ ውጤቱን እንድታሳውቁኝ ስል በአክብሮት ጠይቃችኋለሁ። እጅግ በጣም ስለሚጠቅማችሁ ለሚረግፍባችሁ ለብዙ ነገር ይጠቅማችኋል እና ጤነኛ ቆዳም እንዲኖራችሁ ስለሚረዳችሁ ለብዙ ነገር ስለሚጠቅም ለቆዳችሁ ጤና ስትሉ ተጠቀሙት ብዬ እላችኋለሁ ውዶች። እስከዚህን ሰዓት ደግሞ በትዕግስት ስለተከታተላችሁኝ እጅግ ከልብ እያመሰገንኩኝ ሰብስክራይብ እና ላይክ አድርጉልኝ እና ደግሞ ለጓደኞቻችሁ እንደተለመደው ሼር አድርጉልኝ። ሁልጊዜ ማበረታቱኝ እላችኋለሁ። ከልብ አመሰግናለሁ። የምትፈልጉትን ደግሞ ኮሜንት ላይ አስቀምጡ። በዛ አይቺ ይሰራላችኋለሁ ማለት ነው። ተባረኩልኝ። ስለነበረን ቆይታ ከልብ አመሰግናለሁ። እንደ እግዚአብሔር ፍቃድ በአዲስ ቪዲዮ እስክንገናኝ የእግዚአብሔር ጥበቃ ከኛ ጋር ይሁን። ባይ ባይ።